የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ጥንቅሮችን ለዚህም ሰዓት አሰባስበን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ስለ አጋርነታችሁም እጅግ አድርገን አመስጋኞች ነን። ውድ ቤተሰቦቻችን በመረጃ ሰዓታችን ለእናንተ ውድ አድማጮቻችን ወቅታዊ መረጃዎችን ስናነሳ በተለይም የዝውውር መስኮቱ ላይ ዛሬ ትልልቅ የሰበር መረጃዎችንና የተረጋገጡ መረጃዎችን ይዘን መጥተናል። ከዛ በተጨማሪ ሊጎች ሊጀመሩ ነው፣ እናነሳቸዋለን። እነሱን ጉዳይ በተመለከተ አውሮፓ የዝውውር መስኮት ላይ ያሉ እንቅስቃሴዎች አንዱ ባርሴሎና ቤት ነው። ትልልቅ መረጃ አግኝተናል፣ ከአጥቂ ጋር በተያዘም ጭምር ማድሪድና ባርሴሎናን ያቃቃራቸውን ሰው አንስተን የማድሪዱን ኮከብ እንመለከታለን። ከዛ ውጭ ወቅታዊ መነጋገር የሆኑ ጉዳዮችንም በወቅታዊ ጉዳይ እናካፍላቸዋለን። በተለይም በዝውውር ጉዳይ በተጨማሪ የቡድን ዜናና አንድ በጣም አከራካሪውን ጉዳይ እናነሳለን። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ የተጠናቀቁ ዝውውሮች አሉ፣ እንነግራችኋለን። ተተኪዎችን በማስፈረም ሂደት ላይ የተጠመደ አንድ የፕሪሚየር ሊግ ክለብ ዛሬ ተሳክቶለታል። ከዛ ውጪ በቢግ ሲክስ ከቶትናም ጀምሮ እናነሳለን። ሲቲ ቤት ምን ወቅታዊ ነገር አለ የሚለው በስፋት የሚጠበቅ ነበረ እና ከታማኝ ዜና ምንጮች ብቻ ያረጋገጥናቸውን እንደ ሁልጊዜው ይዘን መተናል። ሲቲ ቤት ትልልቅ የዝውውር መረጃዎች አሉ። ቼልሲ ቤት ደጋረጉ እየተባለ ነው። በአንድ ጉዳይ ላይ ደጋረጉም ባዩ የቀድሞ የቼልሲ ሰው ነው። በእርግጥ ከቼልሲ ጋር አያይዘን የአማካኝ ክፍሉ ላይ ምን አዲስ ነገርና ወቅታዊ ጉዳይ አለ በዝውውር መስኮቱ ብለን ተጨማሪ ሰበር መረጃ እናካፍላችኋለን። ቀዮቹ ቤት እንሄዳለን። ሊቨርፑል ቤት ከ10 ዓመት በኋላ ለመጀመሪያ ጊዜ አንድ ነገር እንመለከታለን። የአማካኝ ክፍሉን በተመለከተ ሊቨርፑል ቤት ወቅታዊ ጉዳዮችን በሰበር አግኝተናል። በተለይም ከክለቡ ሊወጡ ከሚችሉና ወደ ክለቡ ከሚመጡ ተጫዋቾች ጋር በተያዘ ጥንቅቅ ያለ መረጃ እናካፍላችኋለን። ሊቨርፑልያንም ቆዩን። ማይክል ካሪክ ከሰሞኑ አንድ ጋዜጣዊ መግለጫ ሰጥተው ነበረና ያ ጋዜጣዊ መግለጫቸውን በተመለከተ በርካታ ሀሳቦች እየወጡ ነው። የዘ አትሌቲክን እናነሳዋለን። ዩናይትድ ከዝውውር አልወጣም። በእርግጥ ሊያስፈርማቸው የሚጥሩ ተጫዋቾች አሉ። በአንድ ዝውውር ጉዳይ ላይ ዩናይትድ ከምን እንደደረሰ እንነግራችኋለን። ከክለቡ የወጡ ተጫዋቾችና በዩናይትድ በኩል አንለቀውም ያሉትም አንድ ታዳጊ ተጫዋች አላቸው። ከዛ ውጭ ከሰሞኑ የዩናይትድ ሌጀንዶች የተናገሩት ንግግር ምናልባት የዩናይትድ ደጋፊዎችን እስካሁን ካስከፉበት በላይ በጣም የሚያስከፋ ነበርና ጉዳዩን እናጠረዋለን። ዛሬ ትልቁ ዜና አርሰናል ቤት በዝውውር መስኮቱ በጣም ያልተጠበቀ ዝውውር ሊፈጽም ነው። ውድ ቤተሰቦቻችን አርሰናል እስከ 70 ሚሊዮን ዩሮ የተጠየቀበትን ተጫዋች ነው አርሰናል ሊያመጣ። በጣም ያልተጠበቀ ዝውውር ነው። በፕሪሚየር ሊግ እናውቀዋለን ይህን ተጫዋች። የአጥቂ ክፍሉን ለማጠናከር እየተደረገ ያለውን ወቅታዊ እንቅስቃሴ በሰበር እናደርሳችኋለን። አርሰናል ቤት አትሌቲክም ወቅታዊ ጉዳዮችን በተመለከተ ኦፕታም ይዘዋቸው የወጡ መረጃዎች አሉ። ልዩ ጥንቅር ነው የያዝነው። እስከ ፕሮግራማችን ፍጻሜ ከቆያችሁ ምንም የሚባከን ደቂቃ እንደማይኖር ተስፋ እናደርጋለን። መረጃዎቻችን ተጀመሩ። አብራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ 7 ቀን ብቻ ቀርቶታል። ወደ ቤተሰቦቻችን በ7 ቀን ውስጥ ፕሪሚየር ሊጉ ሲጀምር ሻምፒዮኖቹ ናቸው የፕሪሚየር ሊግ የመክፈቻ ጨዋታን በማድረግ የሚጀምሩት። አርሰናሎች ከአዳጊው ቡድን ጋር ጨዋታ ይጀምራሉ። የዛሬ ሳምንት ልክ በዚህ ሰዓት ስለ ጨዋታው ነው የምናወራው ማለት ነው። ምሽት ላይ ስለሚደረገው ጨዋታ 7 ቀን ይቀራል። እየታገሳችሁ ነው ወይ? በዚህ ጉዳይ ላይ መልከታችሁ ላኩልን። ሌላው ከሰሞኑ በጣም አነጋጋሪ የሆነ ጉዳይ የባሎንዶር ጉዳይ ነው። በጣም አጀንዳ ሆኗል። ፋቢያን ሩይዝን በተመለከተ በርካቶች በጣም እኛም እንድንመለከተው ያደረገን ሀሳብ መስጫ ሳጥናችን ላይ ፋቢያን ሩይዝ ለምንድን ነው ስሙ የማይነሳው የሚል ነው። ሻምፒዮንስ ሊግን የበላ የዓለም ዋንጫን ያነሳ አሁን ላይ ደግሞ የዩኤፋ ሱፐር ካፕን አንስቷል ከቡድኑ ጋርና የነበረው ሚና ቁልፍ ነው። ለምንድን ነው ይህ ተጫዋች ስሙ የማይነሳው የሚል አንድ በጣም ቆንጆ ሀሳብ ተነስቶልናል። መልካታችሁን ላኩልን በዚህ ጉዳይ ላይ። በተለይም የባሎንዶር ሽልማት ስማቸው ከሚጠሩ ተጫዋቾች ጀርባ የሌሉ ስማቸው የማይጠሩ ሌሎች ምርጥ የሆኑ ካሉ በእናንተ መልካታ ልታረሱን ትችላላችሁ። ሌላው ዲዛየር ዶዌ ነው። እዛው ፓሪስ ላይ እንቆየና ዲዛየር ዶዌ በዩኤፋ ሱፐር ካፕ የፍጻሜ ጨዋታ ላይ ጎልም አሲስትም ነበረው። በጨዋታው ላይ ራሱ ማስቆጠሯል። የከቫቻ ከቫራታስኬ ሊጋም ጎል ከሱ የተነሳች ነበረች። ዲዛየር ዶዌ ከሉዊስ ሱዋሬዝ 2015 በኋላ በዩኤፋ ሱፐር ካፕ የፍጻሜ ጨዋታ ላይ ግብ የሚያስቆጠር አሲስት የሚያደርገ ነው። በጣም የሚያመሳስለውን ነገር ልንገራችሁ። ያኔም አሰልጣኙ ሉዊስ ኤንሪኬ ናቸው። የሉዊስ ሱዋሬዝ አሁን የዲዛየር ዶዌ አሰልጣኝ ሉዊስ ኤንሪኬ ናቸው። ያኔም ሉዊስ ሱዋሬዝ ኡናይ ኤምሬ የሚያሰለጥነው የኢሮፕ ሊግ አሸናፊ ቡድን ላይ ነው ያደረገው። አሁንም ዲዛየር ዶዌ በኡናይ ኤምሬ የሚሰለጠን የኢሮፕ ሊግ ሻምፒዮን ላይ ነው ያንን ያደረገውና በጣም አስገራሚ ግጥምጥሞች ነው። ዲዛየር ዶዌም በፓሪስ ሰን ዠርሜን ይቆያል ተብሎ ይታሰባል። ምንም እንኳን ፓሪስ ሰን
ዠርሜን ሌሎች ዝውውሮችን እየፈጸመ ቢሆን ያው እየተጠናቀቀ ያለው የፌራን ቶሬስ ዝውውር አለ። በነገራችን ላይ ባለፈው 10 ዓመት ፒኤስጂ ለባርሴሎና ተጫዋቾች ዝውውር 333 ሚሊዮን ዩሮ ከፍሏል። አብዛኛው ያው የሚወስደው ኔይማር ጁኒየር ነው። ከዛ ውጭ ግን ዴምቤሌን ጨምሮ አሁን የነ ፌራን ቶሬስ ዝውውርም ጨምሮ አጠቃላይ 33 ሚሊዮን ዩሮ የባርሴሎና ካዝና ባለፉት 10 ዓመታት የተጠቀጠቀው በፓሪስ ሰን ዠርሜን በቱጃሩ ክለብ በመጣ ገንዘብ ነው። ሃንሲ ፍሊክ በልምምድ ቦታ ላይ አንድ ነገር በጣም በተደጋጋሚ እያሳዩ ይገኛሉና ከዛም ተነስተው በርካቶች እንደ ሞንዶ ዲፖርቲቮ ጭምር የጻፉት ቀጣይ የውድድር ዓመት በባርሴሎና በጣም ያልተጠበቀ ነገር ልናይ እንችላለን እያሉ ይገኛሉ። 9 ቁጥሩ ላይ ላሚን ያማል ሲጫወት ልናየው እንችላለን እየተባለ ነው። ምናልባት በርካቶች የሰጉት ይሄንን ነው። የላሚን ያማልን አቅም መገደብ አይሆንም ወይ በሚል ምስላችን ላይ እንደምትመለከቱት ፌርሚን ሎፔዝን በ10 ቁጥር ቦታ ላይ ካሪም አዴሚን በቀኝ የመስመር አጥቂ ላይ ላሚን ያማል ቀድሞ ሲጫወትበት የነበረውን አንቶኒ ጎርደንን እነ ራሽፈርድና ራፊኒያ ሲጫወቱበት የነበረውን የግራ ክንፍ አጥቂ ላሚን ያማልን በ9 ቁጥር ይሄ የምር ላሚን ያማልን መገደብ አይሆንም ወይ? ካሪም አዴሚ ፈጣን ምርጥ ተጫዋች ነው፣ ግን ላሚን ያማልን በዛ ቦታ ላይ ከተጠቀሙት መገደብ አይሆንም ወይ? ምልከታችሁ ላኩልን። ይሄ ምስል የተወሰደው ግን ሃንሲ ፍሊክ ከሰሞኑ ልምምድ እያሰሩ ካሉበት ሁኔታ ላይ ነው። የካታላኑ ክለብ ባርሴሎና በ9 ቁጥር ቦታ ላይ ግን የሚሞክራቸው ዝውውሮች አሉ። የአርጀንቲና የፊት መስመር አጥቂም ጋር በተያዘ እንመለሳለን። የእሱን ጉዳይ ላይ ባርሴሎና ዩሊያን አልቫሬዝን ማስፈረም ካልተሳካለት ማንን ያመጣል በሚል ጉዳይ ላይ ከስፖርቲንግ ሊዝበን ማስፈረም የሚፈልጉት አንድ ተጫዋች አለ። ባርሴሎናዎች የስፖርቲንግ ሊዝበኑን አጥቂ ሉዊስ ሱዋሬዝ አምና ቪክተር ዮኬሬሽ ወደ አርሰናል ሲሄድ የተካው ተጫዋች ማለት ነው። ባርሴሎናዎች ሌሎች አማራጮችን የሚመለከተው ሱዋሬዝን ማስፈረም ካልቻለ ብቻ እንደሚሆን ተጠቁሟል። ስለዚህ አንደኛው ዩሊያን አልቫሬዝ፣ ሁለተኛ ሉዊስ ሱዋሬዝ ሆኗል። ይሄ እስከ ክረምት የዝውውር መስኮት መዝጊያ ቀን በባርሴሎና ቤት የሚጠበቅ ዝውውር ነው። ሪያል ማድሪድ እና ባርሴሎና ተቃቅረዋል። የተቃቃሩት በአንድ ጉዳይ ነው። በእርግጥ ሁለቱ ክለቦች አብረው የሚሰሩባቸው የጋራ ጉዳይ ያላቸው ሱፐር ካፕ ነበር፣ እሱ ተበታትኗል። አሁን ሌላ የቀራቸው የጋራ ጉዳይ ስፖርታዊ ጉዳዮች ነበሩ። እሱንም ከሰሞኑ ሪያል ማድሪድ ከሰሞኑ ሳይሆን አንድ ወር ገደማ ይሆነዋል የፍሎሬንቲኖ ፔሬዝ ምርጫ ሰሞን ዩሊያን አልቫሬዝን ለማስፈረም 150 ሚሊዮን ዩሮ አቅርበዋል። ዝውውሩ እንደማይፈጽሙት ይታወቃል። ነገርየው የሚዲያ ሽፋን ነበረና በዚህም ባርሴሎናዎች በጣም ተቆጥተዋል። ዋጋ ነረውታል። 150 ሚሊዮን ዩሮ ባርሴሎና በ100 ሚሊዮን ዩሮ ሊጨርሱ የነበረ ዝውውር እንደነበረ ይታወቃል። ሁለቱም መሀል የገባ ሆኗል። ዩሊያን አልቫሬዝ ባርሴሎናና ማድሪድ መካከል ሌላ የሽኩቻ አጀንዳ ሆኗል። በነገራችን ላይ አትሌቲኮ ማድሪድ የመጨረሻውን የአቋም መለኪያ ጨዋታ ሲያደርግ ዝርዝር ውስጥ ዩሊያን አልቫሬዝን አላየነውም። ልምምድ እንደሰራ አውቀናል። የመጨረሻ ጨዋታ ነው፣ መገኘት የሚችልበት ነው። ሌሎችም በዓለም ዋንጫ እስከ ፍጻሜ የተጫወቱ ተጫዋቾች በየክለቦቹ ተካተዋል። ዩሊያን አልቫሬዝ ግን ከአትሌቲኮ ማድሪድ የመጨረሻ ጨዋታ ስብስብ ውጭ መሆኑን ተመልክተናል። ማድሪድ ቤት ጥቂት መረጃዎችን እናክል። ሪያል ማድሪድ በርካታ ያሉ አዳዲስ እና ስመጠረ ተጫዋቾችን ሰብስቧል። የማድሪድ ጉዞ ያው በግልጽ ያስታውቃል ምን እንደታሰበ፣ ምን ቀጣይ ዓመት እንደታቀደ። ሞሪኒዮን ሲሾሙ ሞሪኒዮ በባህሪያቸው የአጭር ጊዜ ቡድን ገንብተው ዋንጫ ማንሳት ይችላሉ። ይሄ ባህሪያቸው የታወቀ ነው። ከዛ ውጭ የሰበሰቧቸውም ተጫዋቾች በበርካታ ክለብ ልምድ ያላቸው ልምደ ጠገብ ተጫዋቾችን ነው የሰበሰቡት። ኮናቴን ከሊቨርፑል በነፃ ነው ያመጡት። በእርግጥ ከዛ ውጭ የበርናንዶ ሲልቫ ልምድ ምንም ጥያቄ የለውም። ዴንዚል ዶምፍሪስ ልምዱ ይታወቃልና የሆነ ዋንጫ የሚያነሳ ቡድን ብቻ ነው መገንባት የፈለጉት። ከዚህ ውስጥ አንዱ ኮናቴ በጣም ደስተኛ ነኝ፣ አሁን ጥሩ ስሜት እየተሰማኝ ነው። እውነቱን ለመናገር ግን የማድሪድ ተጫዋች መሆን ስሜቱን ገና አላጣጣምኩትም፣ ምክንያቱም በቤርናቢዮ ፕሮፌሽናል የሆነ ጨዋታ ስላላደረግን ሲል ተደምጧል። ከዙር ጋር በተያያዘ ኤስ ሚላን ቤት የአዲሱ አሰልጣኝ መድረስን ተከትሎ የኮከቦችን ስንበት እየሰማን ነው። ይህ የዩናይትድ ቤት ጅማሮ ይመስላል። የሩበን አሞሪም ኤስ ሚላንም ጅማሮ በርካቶችን ከቡድኑ እየቀነሱ ነው። የክሪስቶፈር ንኩንኩ ሰሞኑን መነጋገሪያ ሆኖ ነበረ። ለሽያጭ መቅረቡ ብቻ አይደለም፣ ከልምምድ ሁሉ ቀንሰውታል። ንኩንኩ በውሰት ወይም በቋሚ ግዢ ክለቡን ይለቃል። የሩበን አሞሪም ፕሮጀክት 100% የለም። ገና ከመድረሳቸው በርካቶችን ከክለቡ እያሰናበቱ ይገኛሉ። በእሳቸው ቡድን በኩል አንድ ትልቅ መረጃ አለን። ከዩናይትድ ጋር ሰሞኑን ጨዋታ ስላላቸው በዩናይትድ የመረጃ ሰዓት እናነሷለን። ሌላ በአውሮፓ መረጃችን ልናነሽ ወደድ ነው የፈረንሳይ ብሔራዊ ቡድን ነው። ፋቢያን ባርቴዝ የፈረንሳይ ብሔራዊ ቡድን የበረኞች አሰልጣኝ ሆኖ ተሹሟል። ፋቢያን ከቀድሞ የቡድን አጋሩ ዚዳን ጋር ይሆናል ማለት ነው። ዚነዲን ዚዳን ማርኮ ማታራዚን በቴስታ ሲነቀንቀው
ይህ ሰው ደግሞ የጣሊያን ተጫዋቾች የፈረንሳይን ግብ እንዳይነቀንቁ ሲጠብቅ የነበረ የግብ ዘብ እንደነበረ የሚዘነጋ አይደለም። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ መረጃዎች እንሻገር። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ መግቢያችን ላይ እንደነገርናችሁ የዛሬ ሳምንት ልክ ከ7 ቀን በኋላ ፕሪሚየር ሊጉ በይፋ ይጀምራል። ሻምፒዮኖቹ የመጀመሪያውን የመክፈቻ ጨዋታ ያደርጋሉ። ወደ ፕሪሚየር ሊግ መረጃ በዚሁ ተሻገርን። ከዝውውርን ጀምር ክሪስታል ፓላስ ተጫዋች ለማስፈረም ከስምነት ደርሷል። አናን ካሃሊልን ከዩኒየን ሰንት ግሎሲን ለማስፈረም ከስምነት ደርሷል። በሁለቱ ክለቦች መካከል ስምነት ከተደረሰ በኋላ ተጫዋቹ በዛሬው ዕለት ወደ ፓላስ ያቀናል። 21 ሚሊዮን ፓውንድ ለዚህ ተጫዋች ይከፍላሉ ክሪስታል ፓላሶች። በክሪስታል ፓላስ የሕክምና ምርመራውን ካደረገ በኋላ ተጫዋቹ በሙሉ የፓላስ ተጫዋች ይሆናል ማለት ነው። በነገራችን ላይ ወደ ቤተሰቦቻችን የኢንተር ተጫዋች ለመሆን የሕክምና ምርመራ አድርጎ ነበረ እና እንዳላለፈ አረጋግጠናል። የፓላስንስ የሚለው በቀጣይ ይጠበቃሉ። ቶትናም በዝውውር መስኮቱ በንቃት እየተሳተፈ ነው። ከመግዛት ወደ መሸጥ ተዘዋውሮ ነበረ ባለፉት ጥቂት ሳምንታት ውስጥ። አሁን ዳግም ደግሞ ወደ መግዛት ተመልሷል። አሁን ጠንካራ ስራ እየሰራ የሚገኘው የሲቲውን ተጫዋች ለማምጣት የሚደረገ ጥረት ነው። ቶትናም ሆትስፐርሶች በጣም ትልቅ የተባለ ገንዘብ ለሳቪኒዮ ያቀርባሉ ተብሏል። ከዚህ ጋር በተያያዘ ብራዚላዊ ተጫዋች ደግሞ ወደ ቶትናም ለማምራት ያለው ፍላጎት ነገሩን አቅልሏል። ቶትናም ሲቲዎች ተጫዋቹን ከዚህ በኋላ በቡድን ውስጥ ማቆየት አዋጭ እንዳልሆነ ተረድቷል። ተጫዋቹ ሸፍቷል። ኦልሬዲ ለሲቲ ማሳውቋቸዋል። ከዚህ በኋላ የሲቲ ተጫዋች መሆን አልፈልግም ብሏል። ከልምምድም ራሱን አግልሏል። ያው በማለዳው በቃል ስፖርት ዩቲዩብ ቻናል ጥንቅራችን ተጫዋቹ ከሲቲ ልምምድ ውጭ የተደረገው በህመም ነው ቢባልም ግን ተጫዋቹ በሲቲ መቀጠል ስላልፈለገ ነው። ጉዳዩ ግልጽ ነው። የመጫወቻ ደቂቃ ነው። አምና ቶትናም ሊወስደው ሲል እናጫወታለን ብለው አቆዩት። ግን ሳይጫወት ዓመቱ ተጠናቀቀ፣ ወይም በሚፈልገው ልክ ሳይጫወት ተጫዋቹ በቀጣይ የዝውውር መስኮቱ ላይም እንግዲህ ቶትናምን ይቀላቀል ዘንድ ጫና እያሳደረ ነው። ቶትናም ትልቅ የተባለ ገንዘብ ከሰሞኑ ለሲቲ ያቀርባል ተብሏል። የሮድሪ ጉዳይ ምናልባት የቃል ስፖርት ዩቲዩብ ቻናል ታማኝ ቤተሰቦቻችንና የሲቲ ደጋፊዎች በማለዳው ጥንቅር ተከታትለውናል ብለን እናስባለን። ሮድሪ ከማድሪድ ወደ ሊቨርፑል በሚበር ፕሌን ትኬት ቆርጦ ወረፋ ሲጠብቅ ተመልክተ ነው አድርሰናችሁ ነበረ። ቢዋን በሚባለው ተርሚናል ቦታ ላይ ከነ ምልክቱ ነበረ የነገርናችሁ። ይህን መረጃ በነገርናችሁ በሰዓታት ውስጥ ባርሴሎና የተጫዋቹ ወደ ሲቲ በረራ ማድረግ በእርግጥ በሊቨርፑል አድርጎ ነው የሚገባው ማድረግን ተከትሎ ወዲያው አዲስ ነገር አቅደዋል። ባርሴሎና ቀደም ሲል ለሮድሪ ያቀረበውን የ50 ሚሊዮን ዩሮ እና የ60 ሚሊዮን ዩሮ ዝውውር ጥያቄ በማንቸስተር ሲቲ ውድቅ ከተደረገ በኋላ አዲስና ሶስተኛ ጥያቄ እንደሚያቀርቡ አረጋግጠናል። ሁለቱ ክለቦች ድርድሩን የሚቀጥሉ ሲሆን ባርሴሎና ደግሞ በ60 ሚሊዮን ዩሮ እና ማንቸስተር ሲቲ የጠየቀው 60 ሚሊዮን ዩሮ መካከል ድርድር እየተደረገ እንደነበረ ይታወቃል። ባርሴሎናዎች ሮድሪ ለማስፈረም እርግጠኞች ናቸው ነው የተባለው። በተለይም ከሲቲ ጋር እርግጠኝነት ከስምነት እንደርሳለን ብለዋል። ከስፔን ወደ ሊቨርፑል በረራው ግን ምናልባት ዝውውሩ ላይ አንዳች ነገር ሊኖር ያስችላል። ከዚህ ጋር በተያያዘ ሮድሪ በማለዳው ጥንቅራችን እንደነገርናችሁ 1 ዓመት ኮንትራቴን አከብራለሁ ሲቲ ከባርሴሎና እስካልተስማማ ድረስ ማለቱ ይታወቃል። የማንቸስተር ሲቲው አዲሱ አለቃ ኤንዞ ማሬስካ ዓመታቸውን በፍጻሜ ጨዋታ ነው የሚጀምሩት። ከአርሰናል ጋር በኮሚቲ ሺልድ የፍጻሜ ጨዋታ ይገናኛሉ። የማንቸስተር ሲቲው አለቃ አሰልጣኝ ኤንዞ ማሬስካ ኮሚቲ ሺልድ ጨዋታ እንደ ወሳኝ ወዳጅነት ጨዋታ እንደማይመለከቱ ተናግረዋል። ጨዋታው እንደ ወዳጅነት አልመለከተውም፣ ዋንጫውን ለማሸነፍ ግዴታ አድርጌ ነው የማየው ብለዋል። እኛ ማንቸስተር ሲቲ ነን የሚሉት ማሬስካ ያሉት አሰልጣኞች እንግዲህ በፕሪሚየር ሊጉ ብዙ ልምድ እንዳላቸው አውቃለሁኝ። ከአርሰናል ያለንን ልዩነት ለማጥበብ እንሞክራለን ብሏል። አምና የነበረውን እንደገና ለመፎካከር መሞከር ያለብን። ሮድሪ ወደ ቡድኑ መመለሱን የገለጹት አሰልጣኙም ለጨዋታው ሙሉ ቡድኑ ዝግጁ ነው ብሏል። ማንቸስተር ሲቲ እሁድ ከአርሰናል ጋር የኮሚቲ ሺልድ ጨዋታ አለ። ምናልባት ሮድሪ ከስፔን ማድሪድ በሊቨርፑል አድርጎ ወደ ማንቸስተር የመጣው ለዚህ ጨዋታ ብቻ ወይንስ ዝውውሩ ስለቀረ ቀጣይ የምንመለከት ይሆናል። በእርግጥ ባርሴሎና ሶስተኛውን የዝውውር ሂሳብ ሊያቀርብ መሆኑ እንዲሁ የሚዘነጋ አይደለም። ከተተኪ ጋር በተያዘ ያዮቦ አዲስም በተደጋጋሚ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ስለመጣልን ነው። አዮቦ አዲ አሁንም ሲቲዎች አንድ እየጠበቁ ያሉት ነገር አለ፣ የሮድሪን ጉዳይ። በእርግጥ እንዲመጣላቸውም ይፈልጋሉ አሰልጣኝ ኤንዞ ማሬስካ በዚህም ክረምት። ሌላው ግን በዋነኝነት ሮድሪን ይተካል ተብሎ በሲቲ ዘንድ የታመነ ኤንዞ ፈርናንዴዝ ነው።
ማንቸስተር ሲቲ ጋር የግል ችግር ይኖርበታል ተብሎ አይታሰብም። ማሬስካ ናቸው አሰልጣኙ፣ ቀድመው ያውቁታል። የጨዋታ ዕድል የማጣት ስጋት አይገባውም። በእርግጥ ተደራድሮ የሚገባበት ጉዳይ ቢሆንም ማንቸስተር ሲቲ የተጠየቁትን የገንዘብ መጠንና የተቀመጠላቸውን ሰዓት ገደብ ማክበር ብቻ ዝውውሩን ለመፈጸም ትልቁ ጉዳይ ነው ተብሎ ይጠበቃል። ቼልሲ በዝውውሩ ላይ ያስቀመጥኩት ቀነ ገደብና ሰዓት ተጠናቆ ዝውውሩ ካልተፈጸመ ጥር ላይም ይሄን ክለብ አትለቅም ብሎታል ኤንዞ ፈርናንዴዝን። የኤንዞ ፈርናንዴዝ ጉዳይ እንዲህ አይነት እንጠልጠል ጉዳይ ላይ እንዳለ ይታወቃል። ምናልባት ሰዓቱም ስላልደረሰ ይህን መረጃ ስናቀርብላችሁ ሰዓቱን መጠበቅ ይኖርብናል። በቀጣይ ቃል ስፖርት ዩቲዩብ ቻናል ዜናችን ላይ ሽፋን ያገኛል። በጣም ሰፊውን ሽፋን እንሰጠዋለን። ጆን ቴሪ የቀድሞ የቼልሲ ተጫዋች ምንም ችግር አልተፈጠረም ብሏል። ቼልሲ የተጠቀመው ስትራቴጂ በኤንዞ ፈርናንዴዝ ላይ በጣም ትክክል ነው። ሁሉም ክለቦች የራሳቸው የሆነ ፖሊሲ ያላቸው እና እኔ በቼልሲ 100% እስማማለሁ። እስቲ ተመልከቱ። ታይጃኒ ራይንደርስ አምና 46 ሚሊዮን ፓውንድ ተከፍሎበት መጣ። ከዛ አሁን በ61 ሚሊዮን ፓውንድ ክለቡን ለቀቀ። ኤስ ሚላን ቤት ምን አድርጎ ያገንዘብ ወጣበት? ሲቲ ቤት ምን አድርጎ በዚህን ያክል ገንዘብ ተሸጠ የሚለውን ከተመለከታችሁ ቼልሲ ትክክል ነው ያደረገው። ለኤንዞ ፈርናንዴዝ የጠየቀውም ገንዘብ ያስቀመጠውም የሰዓት ገደብ ትክክል ነው፣ ክለቡ በቅር ስለሚመራ ነው ብሎ የቀድሞ ክለቡን ደግፏል። በኤንዞ ፈርናንዴዝ ላይ ቼልሲ የያዘው አቋም ትክክል ብሎታል። በርካታ ቼልሲያን የሚስማሙበት ይመስላል። ግን ምልከታችሁን አጋሩን። ከዛ ውጪ ኤንዞ ከለቀቀ በማን ይተካል? በርካታ ስሞች አሉ፣ የአርሰናሉ ዙቤሜንዲም ጭምር። በእርግጥ በማድሪድን ቤት ስሙን እየሰማን ነው። ከዛ ውጪ ግን ካስተዋላችሁ አስቀድሞ የኤንዞ ፈርናንዴዝ ጉዳይ እንዲህ በሰዓት ገደብ ከመቀመጡ በፊት አሌክስ ስኮትን ለማምጣት ገንዘብ አቅርበው በበርንማውዝ ውድቅ ተደርጎባቸው ነበረ። በርከት ያሉ የመረጃ ምንጮች ይፋ እንዳደረጉት ከሆነ አንድሬ ሳንቶስም ከቼልሲ ለቆ ዩናይትድን ተቀላቅሏል። ኤንዞ ቢለቅም ባይለቅም የአሌክስ ስኮት ጉዳይ በቼልሲ እንደ ሌላ ዝውውር እንጂ ኤንዞ ፈርናንዴዝ ተተኪ ብቻ ተደርጎ የሚያዝ ሳይሆን የስኳድ ዴብዙን ለማስፋት ጥልቀቱን ለመጨመር የሚደረግ ዝውውር ነው ተብሏል። በቼልሲ በኩል አሌክስ ስኮት በግሉ ቼልሲን የመቀላቀል ችግር የለበትም። አንድ ሀያል ክለብም የመቀላቀል ፍላጎት ስለነበረው የገንዘቡ ጉዳይ ግን ለብዙዎች ቸግሮ ነበር። ቼልሲም ወደ 64 ሚሊዮን ፓውንድ ውድቅ እንደተደረገበት ይታወቃል። ሞርጋን ሮጀርስ 117 ሚሊዮን ፓውንድ ወጥቶበታል። ነገር ግን 117 ሚሊዮን ፓውንድ ስለወጣበት የቼልሲ ቋሚ 11 ላይሆን ይችላል የሚል መረጃ በስፋት እየወጣ ነው። ምክንያቱም በተመለከተ ጊቭሚ ስፖርት አንድ ሰፋ ያለ ትንታኔን ይዞ ወጥቷል። በሪያል ሶሴዳድ ጨዋታ ላይም የመጀመሪያ ጨዋታውን አድርጎ ነበረ እና ከዛ ጨዋታ ተነስቶ ጊቭሚ ስፖርት ይዞት በወጣው መረጃ መሰረት ዣቪ አሎንሶ ሲስተም ነው መገንባት የሚፈልገው እንጂ የሆነ ኮከቦችን መሰባሰብ ላይ ትኩረት አያደርግም። ይህንንም በእርግጠኝነት ያደርገዋል በፕሪሚየር ሊጉ ላይ የሚል መረጃ ነው ይዞ ወጣው። ከዚህ ጋር በተያያዘው አጠር አድርገን ዘገባውን ለማንሳት ያክል ቼልሲ ቤት በጣም ስመጥር ተጫዋቾች አሉ። ፓልመር፣ ዦዋ ፔድሮ፣ ራሱ ሞርጋን ሮጀርስ አለ እና ኤስታቪዮ እንዳሉ ይታወቃልና የዣቪ አሎንሶ ጉዳይ ቡድኑ በጣም ሚዛኑን የጠበቀ እንጂ ስማቸው የገዘፈ የዝውውር ሂሳባቸው በጣም ትልቅ የሆኑ ተጫዋቾችን ማጫወት ላይ አይደለም። ጉዳዩ በጣም ሚዛኑን የጠበቀ ቡድን መገንባት ነውና ምናልባት ሞርጋን ሮጀርስ 117 ሚሊዮን ፓውንድ ስለወጣበት የየሳምንቱ ቋሚ ላይ ሆን ይችላል የሚል ዘገባን ይዞቷል። ከዣቪ አሎንሶ ባህሪና ፍላጎት አንጻር ሊቨርፑል ከ10 ዓመት በኋላ ለመጀመሪያ ጊዜ ውድ ቤተሰቦቻችን አንድ ነገር ያስመለክተናል። ያለ ሳላ፣ ያለ ፌርሚኒዮ፣ ያለ ሳዲዮ ማን የሚጫወተው ሊቨርፑል እንመለከታለን። ሊቨርፑል ያለዚህ ምን ያህል ዝግጁ ናችሁ? በሊቨርፑል በኩል ምናልባት በእርግጠኝነት መናገር የሚቻለው ገለልተኛ ደጋፊዎች፣ የሊቨርፑል ደጋፊ ያልሆኑ እግር ኳስ ተመልካቾች ከሊቨርፑል ይህን ጥምረት በጣም እንደሚወዱት ምንም ጥርጥር የለውም። በጣም አዝናኙ ጥምረት ነበረ። ከሳዲዮ ማኔ እና ከፌርሚኖ ከሳላ ጥምረት የሚደረጉ የግብ ምንጮች በጣም አዝናኝም ነበሩ። በተለይም የፌርሚኖ ቴክኒካል ብቃት፣ የሳዲዮ ማኔ እና የሳላ ብቃት ተጋድሎ በጣም አስደናቂ ነበረና የሶስቱን ጥምረት ገለልተኛ ደጋፊው ላይ ይወደዋል ተብሎ የሚነገር ነበረ። በወቅቱ ከ2015-16 ጀምሮ በጣምራ ተጫውተዋል። ከዛ በኋላ በተለያየ አጋጣሚ ሳላ እስኪቀር ድረስ ቡድኑ ለየብቻ ማጫውቷቸዋል። ሳላ የመጨረሻው ተሰናባች ሆኗል። ሊቨርፑልያን ግን ዝግጁ ናቸው ወይ? ከሶስቱ ጥምረት በኋላ ሊቨርፑልን ለመመልከት ጻፉልን። አሌክሲስ ማካሊስተርን በተመለከተም የወጣ መግለጫ እንንገራችሁ። የሊቨርፑሉ አማካኝ አሌክሲስ ማካሊስተር በአሁኑ ሰዓት ትኩረት ያደረገው
አሰልጣኙን አሳምኖ በመሃል ሜዳ ሰፈራ ላይ ቋሚ መሆን ላይ ነው ይላል የዘ አትሌቲክ መረጃ። በተጨማሪም ሊቨርፑል በፕሪሚየር ሊጉ ደረጃውን እንዲያሻሽል መርዳት የተጫዋቹ ፍላጎት ነው የሚለው ዘ አትሌቲክ በክለቡ የ2 ዓመት ውል ያለው ማካሊስተር በዚህ ሰዓት ውሉን ለማራዘም ንግግር ላይ ግን አይገኝም የተረጋገጠው። ጆንሰን ለመሸጥ ንግግር ላይ የሚገኘው ሊቨርፑል በዚህ ክረምት እንደ ማካሊስተር ያለ ተጨማሪ የመጀመሪያ ቡድኑ አማካይም መሸጥ እቅድ እስካሁን የለም፣ አባቱም አረጋግጠውታል። ይሁን እንጂ ይላል የዘ አትሌቲክ መረጃ በጣም የተጋነነ ገንዘብ ከመጣ ግን ሊቨርፑል ጉዳዩን ላይ ይችላል። በአሁኑ ሰዓት ለማካሊስተር የቀረበ ምንም አይነት ድርድር ጥያቄም ሆነ ከፍተኛ የተባለ ገንዘብ ግን የለም። ኮዲ ጋክፖንን በተመለከተ በርካታ መረጃ እየወጣ ነበረ። ያው ቶትናም ነው ትልቁ እዚህ ዝውውር ላይ ያለው። የቶትናምን ወቅታዊ ባህሪ ላወቀ ምናልባት ተጫዋቹን ሊገዙ የሚችሉበት እድል አለ ቢል ማጋነን አይሆንም። አሁን ባለ ሂደት ግን ነገሩ ሙሉ በሙሉ የሚወሰነው ሊቨርፑል ለዝውውሩ በር የሚከፍት ከሆነ ብቻና በዚህ ረገድ ደግሞ ሊቨርፑል ብራድሌይ ባርኮላን ጨምሮ ሌላ ተጨማሪ ዝውውር ከፈጸመ ብቻ ነው እንጂ ከዛ ውጪ ተጫዋቹን የመልቀቅ አሁናዊ ፍላጎት በሊቨርፑል በኩል አይታይም። ኮዲ ጋክፖ ሊቨርፑል ወደ ቶትናም ከመሄድ ጋር በተያያዘ እስካሁን ያለው ነገር የለም። በእርግጥ ይፋ ጥያቄ ስላልቀረበ ጉዳዩን እየተከታተል ነው። ግን የጋክፖ ነገር የሚወሰነው በራሱ በሊቨርፑል ነው ተብሏል። ከዛ ውጭ ሊቨርፑል ቤት አንድ ነገር አንስተን እንለፍ። 1971 ዓመተ ምህረት ልክ በዛሬዋ ቀን በሊቨርፑል የመጀመሪያ ጨዋታውን 12ኛው ደቂቃ ላይ ሌጀንድ ኬቨን ኪጋን በኮፕ ፊት የመጀመሪያ ጎሉንም ያስቆጠረባት ቀን ነበረች። ሊቨርፑል እንዲህ አይነት ታሪካዊ ዝውውሮችን የፈጸመበትን ቀን በምክንያት አነሳን። በዚህ ክረምትስ ማንን አምጥቶ የሊቨርፑል ደጋፊዎች በክለቡ እንዲተማመኑ ወይም የመተማመን ደረጃን ከፍ ያደርጋል የሚለውም በቀሩት 3 ሳምንታት ውስጥ ይጠበቃል። ከዝውውር ጋር በተያያዘ ግን ቅሬታ የሚነሳበት በተለይም ከሰሞኑ ዩናይትድ ሆኗል። ማይክል ካሪክ ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ክለቡ የፕሪሚየር ሊጉን ዋንጫ ለማሳካት የመፎካከር አቅም ያለው የሚል ጋዜጣዊ መግለጫ ሰጥተው እንደነበረ ይታወቃል። ነገር ግን ክለቡ ተጨማሪ ተጫዋቾች ማስፈረም እንዳለባቸው እሳቸውም ተናግረው ነበረ። ይህን የዩናይትድ ደጋፊ እሳቸውን ሀሳብ ብዙዎች ይደግፋሉ። ክለቡ ጥሩ ነው፣ በራስ መተማመኑ ከፍ ብሏል፣ መልበሻ ክፍሉን እሳቸው ተቆጣጠሩታል፣ ጥሩ ነገር አለ። እንዲሁም እሳቸውም ያሉትን ሌላ ደጋፊ የሚስማማ ተጫዋች ማስፈረም ያለብን የሚለውን ነው። በነገራችን ላይ ዩናይትድ በአዳጊው ኤፕስዊች ታውንም በሌላኛው አዳጊ ኮቨንትሪ ሲቲም በዝውውር ሂሳብ ይበለጣል። ጉዳዩ የዝውውር ሂሳብ ብቻ ሳይሆን ዩናይትድ ካስፈረማቸው ተጫዋቾች ጥራትም አንጻር ጋር ሊገናኝ ይችላል። ምናልባት ገንዘቡ ኤፕስዊች ታውን 109 ሚሊዮን ፓውንድ፣ ኮቨንትሪ ሲቲ 92.6 ሚሊዮን ፓውንድ፣ ዩናይትድ ገና 83 ሚሊዮን ፓውንድ አካባቢ ነው የወጣውና ዩናይትድ ገና ዝውውር እንደሚቀረው ያወጡት ገንዘብ ራሱ ማሳያ ሊሆን ይችላል። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ በዚህ ከሰሞንኛ በዩናይትድ ደጋፊ ዘንድ እየተነሳ ያለውን ተቃውሞ ክለቡ ፕሪሚየር ሊጉ 1 ሳምንት እስኪቀረው ራሱን ያደራጀበት መንገድ ገና ነው፣ ከዚህ በላይ መደራጀት አለበት በሚለው ቅሬታ ላይ በዝውውር ጉዳይ ላይ ዩናይትድ ገና ዝውውር አልጨረሰ የሚለውን ፋብሪዚዮ ሮማኖም ይዞ ወጥቷል። ስለዚህ በርካታ ዝውውሮችን ከሰሞኑ ሊያደርግ ይችላል። ከዛ በተጨማሪም ግን እንደ ግራምቤል ያለ አምደኛ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ተጫዋች እንደማስፈረም ሁሉ ከአካዳሚ የሚያሳደጋቸው ተጫዋቾች አሉ። እነ ጄጄ ጋብርኤልም ጭምር በቀጣይ ውድድር ዓመት ምናልባት የዋናው ቡድን አካል መሆን እድል አላቸው። ሌሎችም ከአካዳሚ የሚያድጉ ተጫዋቾችም በዛው ልክ በዩናይትድ ትኩረት ይሰጣቸዋል የሚል ዘገባን ይዞቷል። ሌላው ማንቸስተር ዩናይትድ ከሰሞኑ ሊያስፈርመው በርካታ ጥረት እያደረገበት ያለና ድርድር ላይ የሚገኘው የሌስተር ሲቲውን ወጣቱን ተጫዋች ሉዊስ ፔጅን ማምጣት ነው። በነገራችን ላይ 10 ሚሊዮን ፓውንድ አካባቢ በመርህ ደረጃ የተስማሙበት ስምምነት ነው። ግን ያከፋፈል መዋቅሩ ላይ አሁንም ስምምነት አልተደረሰም። የ18 ዓመቱ ተጫዋች ማንቸስተር ዩናይትድን መቀላቀል ይፈልጋል። አርሰናልና ቪላ ፈላጊዎቹ ናቸው። ተጫዋቹ በድርድሩ ላይ እንግዲህ የዩናይትድ እና የሌስተር ሲቲን መስማማት ብቻ እየጠበቀ ይገኛል። በርከት ያሉ የዜና ምንጮች የመጨረሻ ምዕራፍ ላይ የደረሰ ዝውውር ብለውታል ወደ ማንቸስተር ዩናይትድ። ሉዊስ ፔጅን 18 ዓመቱ ነው። ለዋናው ቡድን መጫወት ይችላል። ዩናይትድ ተጫዋቹን ሲያመጣው ለዋናው ቡድን ወይንስ በአካዳሚ ያጫውተዋል ወይንስ በውሰት ይሰጠዋል የሚለው በቀጣይ ይጠበቃል። ማንቸስተር ዩናይትዶች ግን ይህንን ተጫዋች ወደ ቡድኑ ለማምጣት የሚያደርጉት ጥረት ወደ መጨረሻ ምዕራፍ እንደደረሰም ነው ስካይ ስፖርት በዘገባው ይዞት የወጣው። ኢታን ዊሊያምስ በማህበራዊ ትስስር ገጹ ማንቸስተር ዩናይትድን ከለቀቀም በኋላ ሀሳቡን አጋርቷል። በእርግጥ የዩናይትድ አካዳሚ ተጫዋቾችን መፈለግ በበርካቶች ዘንድ ከሰሞኑ እየሰማ ነው። ለአብነት ያክል ጄጄ ጋብርኤልን በተመለከተም በርካታ ክለቦች እየፈለጉት ነው። ከሰሞኑ እንደውም
ቼልሲ ተጫዋቹን ከዩናይትድ ለማስኮብለል ሁላ ጥረት እያደረገ ነበረ። ማንቸስተር ዩናይትድ ይህን ተጫዋች የረጅም ጊዜ እቅዱ ስለሚያደርግ አይለቀውም ተብሏል። ግን እነ ኢታን ዊሊያምስ መልቀቃቸው ይታወቃል። በማንቸስተር ዩናይትድ ውስጥ ለ7 ዓመታት ያህል የቆየው ታዳጊው ኢታን ዊሊያምስ ማንቸስተር ዩናይትድን መልቀቁ ይታወቃል። ያው ማንቸስተር ዩናይትድን ከለቀቀም በኋላ ግን ከታዳጊ ቡድኑ ጋር የፕሪሚየር ሊግ ሻምፒዮን ሆነው ይህ የዩናይትድ ታዳጊ አሁን ላይ በሌላ ክለብ ቢገኝም ዩናይትድ ቤት ግን ያሳለፉትን ፈጽሞ አልረሳም። አንዴ የዩናይትድ ተጫዋች መሆን ለሁል ጊዜም ነው ብሏል። በማንቸስተር ዩናይትድ በኩል ግን እንዲህ አይነት ታዳጊዎችን ቢለቁም እንደ ጄጄ ጋብሪኤል ያለ ተጫዋች ግን ዩናይትድን ይለቃል ተብሎ ፈጽሞ አይጠበቅም። ቼልሲ ፍላጎት እንዳለው ቢታወቅም ማለት ነው። የዩናይትድ ሌጀንዶች ፕሪሚየር ሊግ ጨዋታ እየተደረገ በነበረበት ሰዓት ላይ በርካታ ትችቶችን ያቀርባሉ። በተለይም 2 ሰዎች በትልቁ ይጠቀሳሉ። ፖል ስኮልስ፣ ኒኪ በት፣ ሮይ ኪንም ቀላል ትችት አይደለም ዩናይትድ ላይ እንግዲህ የሚሰነዝረው። ማንቸስተር ዩናይትድ ሁልጊዜ ማንቸስተር ነው ብለው ከሰሞኑ በጣም የዩናይትድ ደጋፊዎችን ያስቆጣ ሀሳብ በስኮልስ በኩል የተመለከቱት ስቲቭ ብሩስ ግን ዩናይትድን በዚህን ያክል ደረጃ ማቅለል የለባቸውም ብለው እነ ስኮልስን ተችተዋል። እነ ስኮልስ አሁን ተጫዋች ብሆን አሉ ስኮልስና ኒኪ በት ከዩናይትድ ይልቅ ሲቲን እንመርጣለን ብለዋል። ምናልባት አካሄዳቸው ወይ የመረጡት ቃል ስህተት ሊኖረው ይችል ይሆናል። ባለፉት 14 ዓመታት ገደማ የሲቲ የበላይነት ከፍ ያለ ነው ከዩናይትድ በላይ። ነገር ግን አሁን ዩናይትድን ብራንድ ለማሳነስ የሄዱበትን መንገድ ስቲቭ ብሩስ አልወደዱትም። ስለ ስኮልስ አስተያየት የጠየቁት ስቲቭ ብሩስ በዚህ ሀሳብ የምስማማበት ምንም ምክንያት የለኝም ብሏል። የማንቸስተር ዩናይትድ ታሪክና ባህል እያየ እንዴት ዩናይትድን ትተህ ለሌላ ቡድን እንድትመርጥ ሰዎች ሀሳብ ይነሳሉ? ስለ ተጫዋቾች ምርጫ ያነሱት ስቲቭ ብሩስም በእርግጥ ኤሊዮት አንደርሰን የተለየ ምርጫ አድርጓል፣ ሲቲን መርጧል። ነገር ግን ተመሳይ ገንዘብ ቢቀርብ የቱን ይመርጣል የሚለውን አላወቅንም። ስለዚህ በዚህ ሰዓት እንደዚህ ብሎ የቀድሞ ክለብን መተቸት ተገቢነቱ አይታየኝም ብለው እነ ስኮልስን ወርፈዋቸዋል። ማንቸስተር ዩናይትድ የመጨረሻ የአቋም መለኪያ ጨዋታውን ዕለተ ቅዳሜ ወይም ነገ ማለት ነው አመሻሽ 11 ሰዓት 45 ደቂቃ ሲል ያደርጋል። ፖላንድ ውስጥ ነው ጨዋታው የሚደረገው። ተፋላሚዎቹ የጣሊያኑ አያል ኤስ ሚላንና ማንቸስተር ዩናይትድ ናቸው። የእንግሊዙ አያል የሁለቱ ፍልሚያ በትልቁ የሚጠበቀው የሩበን አሞሪ የቀድሞ የዩናይትድ ሰው ዩናይትድን ይገጥማሉ። እሳቸው የነብስ አባቴ የጨዋታ ፍልስፍናዬን አያስቀይረኝም፣ እኔ የዩናይትድ አሰልጣኝ ሳልሆን ማናጀር ነኝ ካሉ በኋላ ከዩናይትድ ስንብታቸው ይታወቃል። ያ የተሰናበቱትን ቡድን በተቃራኒው ሲገጥሙት እንደ ሪያሽፈርድ ያለ ተጫዋች ደግሞ በተቃራኒው ይፋለማቸዋል ተብሎ የነገው ጨዋታ በትልቁ እየተጠበቀ ይገኛል። አርሰናል ደረስን ውዶቻችን። አርሰናል ቤት ሰበር መረጃ ያለን በዝውውር ጉዳይ በጣም ያልተጠበቁ ዝውውሮችን ሊፈጽም ነው፣ እንነግራችኋለን። እነሱን ግን አስቀድመን ኦፕታ በአርሰናል ላይ መተማመን ያለኝ ብሏል። ኦፕታ 38 በመቶ የ2026/27 ወይም አሁን የሚጀምረውን የፕሪሚየር ሊግ ሲዝንም አርሰናል በበላይነት ያጠናቅቃል። አርሰናል ካልወሰደው ሲቲ ካልወሰደው ሊቨርፑል ካልወሰደው ዩናይትድ ካልወሰደው ቪላ ብሎ ከ1 እስከ 5 ዘርዝሮ አስቀምጧቸዋል። ስለዚህ የሚኬል አርቴታ ቡድን አሁን እስከ ብሩኖ ጊማሬስ ዝውውር ድረስ ዋንጫውን የማንሳት አቅም ያለው ብሏል። እንደዚህ አይነት ጥናቶች የሚጠኑት በኦፕታም የተጫዋቾች በየሜዳ ክፍሉ ከሌሎች ክለቦች ተነጻጽረው ወይም ተቀምጦላቸው ከዛ ያሰልጣኙ የጨዋታ ፍልስፍና አምና እንዴት አጠናቀቁ፣ በቅድመ ውድድር ዝግጅት አዲስ ፈራሚዎች ብዙ ጥናቶችን አጥንቶ ነው ሚኬል አርቴታም ብቸኛው የፕሪሚየር ሊግ ሻምፒዮን ነው። ቀጣይ ዓመት አሰልጣኝ ሆኖ በፕሪሚየር ሊግ የምናያቸውንም እንደ ምክንያት ያነሳል። ለማንኛውም ኦፕታ አሁንም አርሰናል የፕሪሚየር ሊጉን ዋንጫ ያነሳል እያለ ነው። ከዚህ ጋር በተያያዘ አርሰናል በጣም ወዳልተጠበቀ አንድ ዝውውር መጥቷል። አርሰናል ተከላካይ ማስፈረም ይፈልግ ነበረ፣ እውነት ነው። አሁን ማንን ሊያስፈርም እየጣረ ነው የሚለውን ጉዳይ በተመለከተ አዲስ ሰበር መረጃ ወጥቷል። የሰሜን ለንደኑ ክለብ አርሰናል ጄረል ኳንሳን ከባየር ሌቨርኩሰን የማስፈረም ፍላጎት እንዳለው ይፋ አድርጓል። ጀርመን ቡንደስሊጋው ክለብ ባየር ሌቨርኩሰን ተጫዋቹን የመሸጥ ፍላጎት ደግሞ የለንም ብለዋል። እንግሊዛዊ ተጫዋች ጄረል ኳንሳ በኩሉ አርሰናልን መቀላቀል እፈልጋለሁ ብሏል። በሌላ በኩል ሊቨርፑል ተጫዋቹን በ70 ሚሊዮን ዩሮ የመግዛት የሚያስችል አንቀጽ አሁንም አለው። እስካሁን አልተጠቀመበትም። ሊቨርፑል ተጫዋቹን ባለፈው የውድድር ዘመን በ30 ሚሊዮን ፓውንድ ሸጠውት ነበረ። አሁን ላይ አርሰናልና ባየር ሌቨርኩሰን ገና ድርድር ባይጀምሩም ድርድሩ ግን ገና ከመጀመሩ ብዙ ስብስብ ነገሮች አሉት። አርሰናል ጄረል ኳንሳን መርጧል። ኳንሳም አርሰናልን ለመቀላቀል ፈቃደኛ ነኝ ብሏል። ባየር ሌቨርኩሰንና አርሰናል የሚያደርጉት ድርድር የሰሞኑ ሌላ ትልቅ አጀንዳ ይሆናል። በቃል ስፖርት ዩቲዩብ ቻናልም በዚህኛው ቻናልን ተከታትለን ለአርሰናላውያን እናደርሳችኋለን።
ሌላው ከሰሞኑ በርካታ ትችት የቀረበበት ቪክተር ዮኬሬሽ ነው። እሱ ተይዞ የፕሪሚየር ሊግ ሻምፒዮን ድጋሜ ስለመሆን ወይም ሻምፒዮንስ ሊግን ማለም አይቻልም። አምናም ቡድኑ ዋንጫ የበላው በሱ ሳይሆን እንደ ቡድን ስለተጫወተ ነው የሚሉ ቅሬታዎች አሉ። በተቃራኒው አርሰናል ለቪክተር ዮኬሬሽ የሚሆን የጨዋታ ስልት ነበረው ወይ? የአርሰናል ተጫዋቾችስ ለቪክተር ዮኬሬሽ የግብ ዕድል ፈጥረዋል ወይ? ቪክተር ዮኬሬሽ የመጀመሪያ ዓመቱ ላይ በሁሉም መድረክ ከ21 በላይ ጎሎችን አስቆጥሯል ብለውም ይከራከሩ አሉ። በነገራችን ላይ ቪክተር ዮኬሬሽ ባለፉት 3 ዓመታት በሙሉ የሊግ ዋንጫን ወስዷል። 2023/24 ከስፖርቲንግ ሊዝበን፣ 2024/25 በዛው በስፖርቲንግ ሊዝበን የሊግ ዋንጫ ወሰደ። አምናም ከፕሪሚየር ሊግ ክለብ አርሰናል ጋር የፕሪሚየር ሊጉ ሻምፒዮን እንደነበረ ይታወቃል። እስካሁን ቪክተር ዮኬሬሽ የሊግ ዋንጫን ባለፉት 3 ዓመታት ያላጣ ተጫዋች ነው። ቪክተር ዮኬሬሽን ማን ይተኳል በሚለው ጉዳይ እንመለሳለን። ፔሮ ኤንካፔ ቪክተር ዮኬሬሽ ሁልጊዜም አስደናቂ ተጫዋች ነው። በአካላዊ ጥንካሬው፣ በባህሪውና በሜዳ ላይ በሚጫወትበት መንገድ በጣም ደስተኞች ነን፣ ከሱ ብዙ ነገር አግኝተናል ሲል ቪክተር ዮኬሬሽን በተመለከተ በቡድን ውስጥም ያለው መተማመንን በተመለከተ ዘአትሌቲክ በርካታ ተጫዋቾች ከጎኑ ናቸው ብሏል። በእርግጥ የቡድናቸውን አጋር የመደገፍ ሞራላዊ ግዴታ ሊኖር ይችላል። እስካሁን ባለው ሂደት ግን በርካታ ሊቨርፑልያን የተጫዋቹም ደጋፊዎች፣ በርካታ አርሰናላውያን ወይም የአርሰናል ተጫዋቾች የተጫዋቹ ደጋፊ ሆኖ ነው በሚዲያ ላይ ቃለ መጠይቅ እያደረጉ የሚገኙት። አርሰናል ተጫዋቹ ቪክተር ዮኬሬሽ በተለየ መልኩ እንግዲህ ይመለከቱታል ተብሏል። መሸጠን እስካሁን አርሰናል በተጫዋቹ ላይ አልወሰነም። ምናልባት የዩሊያን አልቫሬዝ የዝውውር አካልም ይሆናል የሚለው አጀንዳ ነበረ። የዩሊያን አልቫሬዝ ነገር ግን አሁንም ቢሆን ገና እልባት ያልተሰጠው ምንም መሰረቱ ወይም መዳረሻው 100% እርግጥ ያልሆነበት ተጫዋች እንደሆነ ይታወቃል። ከዛ ውጭ ያው ትልቁ አጀንዳ አሁን ቪክተር ኦሴሜን ነው። እንደውም አንድ ሰው ጸሎት ላይ ነኝ ብሏል በቪክተር ኦሴሜን ጉዳይ ላይ። አርሰናላዊ አይደለም። በእርግጥ የቀድሞ የናይጄሪያ ብሔራዊ ቡድን ተጫዋችና የቪክተር ኦሴሜን የቅርብ ወዳጅ እንደሆነ ይነገራል። ጆን ኦጉ ዛሬ በማህበራዊ ትስስር ገጹ ላይ ጸሎት እያደረገ እንደሆነ ተናግሯል። ጸሎቱ ደግሞ ቪክተር ኦሴሜን አርሰናልን እንዲቀላቀል ነው። በእርግጥ የአርሰናል ደጋፊ ቪክተር ኦሴሜንን ብቃት ይጠራጠራል ተብሎ አይታሰብም። ምናልባት ፕሪሚየር ሊጉ ላይ ከድሮግባ በኋላ አፍሪካዊ ተጫዋች ሆኖ በቴክኒካል ብቃትም ፊዚካሊም በጣም ጠንካራው ተጫዋች ሊሆን ይችላል። የአንድ ለአንድ ፊልሚያዎች ላይ የአየር ላይ ኳሶች ቴክኒካሊም ከኳስ ጋር ባለው ምቾት ብዙ የአርሰናል ደጋፊዎች ምቾት የማይሰጣቸው ዝውውር ይሆናል ተብሎ አይታሰብም። ሚኬል አርቴታም የዩሊያን አልቫሬዝ አድናቂ ቢሆኑም አማራጭ አድርገውታል። ጋላታሳራይ እስካሁን ተጫዋቹን ለመሸጥ ፍላጎት አላሳየም። አርሰናል ተጫዋቹን ፈልጎታል። ከሰሞኑ ውይይቶች ተደርገዋል። መደበኛ ድርድር ባይሆንም ጉዳዩን ተከታትለን ለአርሰናል ደጋፊዎች እንዲሁ እናደርሳቸዋለን። ምናልባት ከሚኬል አርቴታ ጋዜጣዊ መግለጫ ብዙ ሰፊ ነገር አይገኝም። ይሄንን የአርሰናል ደጋፊ ጠንቅቆ ያውቀዋል። በእርግጥ በርካቶች ልክ ናቸው። ሚኬል አርቴታ የቡድናቸውን ሚስጥር ጋዜጣዊ መግለጫ ላይ ወጥተው መዘርገፍ የለባቸውም። ይሄ አንዱ የቡድኑን ጥንካሬ ወይም ከተጋጣሚ ቡድን አንጻር የቡድኑን መረጃ መደበቃቸውን ተገቢ አድርገው ያሉ ያው ጋዜጠኞች ደግሞ መረጃ ስለሚፈልጉ ብዙ ጊዜ አይወዱላቸውም ያንን ነገር። የእሳቸው ጋዜጣዊ መግለጫ ዛሬ አለ። በኮሜቴ ሺልድ የፍጻሜ ጨዋታ በፊት የሚሰጡት ጋዜጣዊ መግለጫ ነው። ብዙ ነገር ያነሱበታል ተብሎ ይታሰባል። እስቲ እንመለከተዋለን። ለአርሰናል ደጋፊዎች እናደርሳቸዋለን ከሰጡት በኋላ። ሌላው በቡድኑ ምናልባት ብሩኖ ጊማሬሽ በዚህ የኮሜቴ ሺልድ የፍጻሜ ጨዋታ ላይ ይገኛል ተብሎ ይታሰባል በቋሚነት። ይህን ማሊያ ለብሼ በኤምሬትስ ስቴዲየም በመጫወቴ ደስተኛ ነበርኩኝ። አሁን ለፍጻሜው ጨዋታ ዝግጁ ነኝ የሚለው ብሩኖ ጊማሬሽን ያጫውቱታል የሚለውንም ከዛው ጋዜጣዊ መግለጫቸው ላይ እንከታተለዋለን። በአርሰናል በኩል ሪካርዶ ካላፊዮሪን በተመለከተ መደበኛ ጥያቄ ባይቀርብላቸውም አሁን ባለው የዝውውር መስኮቱ የመዘጊያ ቀን እየተቃረበና በዛ ቦታ ላይ ያለ ሌሎች አማራጮችን ማጣት አርሰናል ሪካርዶ ካላፊዮሪን ማቆየት ላይ ነው የወሰነው። በእርግጥ ማድሪድ ነበር በጣም አስጨናቂ የነበረው የዛም ቦታ ማርኩ ኮሪያ እስኪተኩ ድረስ። የሲቲው ጆሽኳ ግቫርዲዮል የአርሰናሉን ሪካርዶ ካላፊዮሪ በዋነኝነት እያዩ ነበረ። ሪካርዶ ካላፊዮሪ በአርሰናል ይቀጥላል። በ180 ጨዋታ 8 ጎሎችን 15 አሲስት 23 የግብ አስተዋጽኦ ያለው ተጫዋች ነው ሪካርዶ ካላፊዮሪ። ሌላው ግን አርሰናል የለቀቀው ተጫዋች ትሮሳርድ ለቤሺክታሽ የመጀመሪያ ጨዋታውን አድርጓል። አርሰናል በሱ ቦታ ላይ ክርስቶስ ዞሊስን አምጥቷል። ሌላው በኮሜቲ ሺልድ የፍጻሜ ጨዋታ ላይ ከማርቲኔሊ ቀድሞ እድል ይሰጧል ተብሎ የሚጠበቀው ተጫዋች ነው። አንድ ነገር አንስተን እናብቃ። ከ30 ዓመት በፊት ልክ በዛሬዋ ቀን ፓትሪክ ቬራ የአርሰናል ተጫዋች ሆነ። ኢንቪንሲብሉን ዋንጫውን ማንም አይረሳለትም። 1996 ላይ ነበር አርሰናል የተቀላቀለው። አርሰናል ከሰሞኑ ዝውውር ላይ እየሰራ ነው። እንዴት ባለ መንገድ አርሰናል ትልቅ ተጫዋች አምጥቶ
በትልቅ ደረጃ መፎካከራችን እናስቀጥላለን ባሉት መሰረት ሚኬል ማርቲን አርቴታ ማንን ያመጣል? ቀጣይ ይጠበቃል። አበቃ።